በቅርቡ አንድ ሰው ወደ ሚዲያው መጥቶ ይመጣል ተብሎ ሲጠበቅ የነበረው መህዲ እርሱ መሆኑን ተናግሯል። ይህንንም በርካታ ክርስቲያኖች አንታይ ክራይስት ወይም ጸረ ኢየሱስ በማለት እየጠሩት ይገኛል። ይህ ሰው የተወለደው ከግብፃዊ አባትና ከአሜሪካዊት እናት ነው። ያደገውም አሜሪካ ውስጥ ነው። አሁን ግን የሚኖረው በእንግላንድ ወይም በእንግሊዝ ውስጥ ነው። የሙሐመድ የኢየሱስ ተተኪ ነኝ ነው የሚለው። ትክክለኛው ጳጳስና አዲሱ መህዲ መሆኑንም እየተናገረ ነው። በርካታ ክርስቲያኖችም ሐሳዊው መሲህ ያሉት ነው። ራሱን እንዴት እንደሚገልጽ አዳምጠን እንመለስ። Abdullah, the successor of Imam al-Mahdi alayhi salam, the successor of the Comforter Ahmed, the successor of Simon Peter, the successor of Muhammad, the successor of Jesus Christ. I am the true and legitimate Pope. I am the proof upon the Christians. I am the son of the Muslims through my father and the son of the Christians and the Jews through my mother. I am the son of the Jews through my father. የኢማሙ አልመህዲ አለይሂ ሰላም ተተኪ፣ የአጽናኙ የአህመድ ተተኪ፣ የስምዖን ጴጥሮስ ተተኪ፣ የሙሐመድና የኢየሱስ ተተኪ ነኝ። እውነተኛውና ህጋዊ ጳጳስ እኔ ነኝ። በክርስቲያኖች ላይ የተላኩ ማስረጃ ነኝ። በአባቴ በኩል የሙስሊሞች ልጅ ነኝ። በእናቴ በኩል ደግሞ የክርስቲያኖችና የአይሁዶች ልጅ ነኝ። በአባቴ በኩል የምስራቁ ልጅ ነኝ። በእናቴ በኩል የምዕራቡ ልጅ ነኝ። በጣም የሚያስፈራው ደግሞ ጳጳሱ የሞተበት ትክክለኛው ምክንያት እርሱና ተከታዮቹ መሆናቸውንም ይናገራል። The earth swallowed the false pope. He was killed by the mere breath of the believers chanting Labbaik ya Abba Sadiq. መሬት የሐሰት ጳጳሱን ውጠዋለች። የተገደለውም ለበይከ የአበል ሳዲቅ እያሉ በሚጮሁ አማኞች ተራ ትንፋሽ ነው። በዚህ ቪዲዮ ላይ በትክክል ይህ ሰው ማን ነው? ይህ ነኝ የሚል አንደበትስ ከየት ነው የመጣው? ለምንስ ነው ሙስሊሞች ክርስቲያኖችና የሴራ ንድፈ ሐሳብ አቀንቃኞች በቅርበት የሚከታተሉት የሚለውን እናያለን። ነገር ግን ይህን ቪዲዮ ከመጀመራችን በፊት እንዳለመታደል ሆኖ ይህንን ቻናል ከሚመለከቱ ከ50% በላይ የሚሆኑ ተመልካቾች ሰብስክራይብ ሳያደርጉ የሚያዩ ናቸው። ስለዚህ ባካችሁን ቻናሉን ሰብስክራይብ አድርጉ። የምንለቃቸው አዳዲስ ነገሮች እንዲደርሳችሁም የደወል ምልክቱን ተጫኑ። ይህን ቪዲዮ ላይክ በማድረግ እንጀምር። የምንለቃቸው ቪዲዮዎች አስተማሪዎች ስለሆኑ ብዙ ሰዎች ጋር እንዲደርሱ ሼር በማድረግ ሌሎች ጋር እንዲደርስ እገዛ አድርጉ። እንቀጥል። All Muslims stop scrolling! The sign of the day of judgment is happening right now! Apparently the Mahdi has come! I am Abdullah, the successor of Imam al-Mahdi, successor of Muhammad. ወደ ዋናው ነጥባችን ከመግባታችን በፊት መህዲ ማን ነው የሚለውን መተንተን ስለሚያስፈልግ ስለ መህዲ አጭር ነገር በማለት እንጀምር። መህዲ ብዙዎቻችሁ በእስላማዊ ሐዲስ ላይ እንደምታውቁት በዘመን ፍጻሜ መጨረሻ ዓለምን ከክፋትና ከፍትህ መጓደል ሊያጸዳ ይመጣል ተብሎ የሚታመን ሰው ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘር ግንድ ያለውና ኢየሱስ ከመምጣቱ ትንሽ ቀደም ብሎ እንደሚመጣ ይነገራል። መህዲ በእስላም ውስጥ ፍትህን የሚመልስ አማኞችን አንድ የሚያደርግና ከኢየሱስ አለይሂ ሰላም ጋር ሆኖ የሚመራ ነው። ይህ ሰው እንዲከተሉት ጥሪ ያደረገው ለሙስሊሞች ብቻ ሳይሆን ለክርስቲያኖችም ጭምር በመሆኑ በዚህ ምክንያት በርካታ ክርስቲያኖችም ጉዳዩን በከፍተኛ ሁኔታ ጫጫውታል። ለክርስቲያኖች ያስተላለፈውን መልእክት ሰምተን እንመለስ። Now, O Christians in the East and the West, hear me and obey. I am a messenger sent to you from Jesus Christ alayhi salam. Paul is false and led you astray. The church is corrupt and no longer upholds the law of God, nor does it defend the oppressed. The papacy has been stolen and the rightful heir has been pushed aside. በምስራቅና በምዕራብ የምትኖሩ ክርስቲያኖች ሆይ አዳምጡኝ ታዘዙኝም። ከኢየሱስ ክርስቶስ አለይሂ ሰላም የተላኩ መልእክተኛ ነኝ። ጳውሎስ ሐሰት ነው። መንገድ እንድትሰቱም መርቷቸዋል። ቤተክርስቲያኗም ተበላሽታለች። በፈጣሪ ሕግ መጽናቷንም አቁማለች። ለጭቁኖችም መከላከል ትታለች። የጵጵስና ስልጣኑም ተሰርቋል። ሕጋዊ ባለመብቱም ወደ ጎን ተገፍቷል። ከኔ ውጭ ልትታዘዙት እና ልትከተሉት የሚገባ ማንም የለም። ይህን ማወጄን አምላክ ምስክሬ ይሁን። ይህንን ንግግሩንና ሌሎቹንም በመቃወም በርካታ ክርስቲያኖች ተቃውሟቸውን ቪዲዮዎችን በመስራትና በአደባባይ ሲገልጹ ተስተውሏል። He said he is a messenger of Jesus Christ. Isn't that interesting? He's a devil in flesh. That's what he is. This video is not saying he is the Antichrist. I'm not saying that. Could he be? We'd have to wait to see. I
do know he has ancient spirits, and he is an antichrist and a false prophet. ታዲያ እነዚህ ክርስቲያኖች ወንድሞችና እህቶች ይህንን ሰው መቃወማቸው ስህተት ነው ወይ ከተባለ በፍጹም አይደለም። ይህ መህዲ ነኝ የሚል ጥቁር ቆብ ያደረገ ሰው ከቶ ማን ነው? ይህ ሰው 100% አጭበርባሪ ውሸታምና በስህተት የተመራ ሰው ነው። ሙሉ ስሙ አብዱላህ ሐሺም አባ አልሳዲቅ ይባላል። 41 ዓመቱ ሲሆን አህማዲ የሰላምና የብርሃን ሃይማኖት የሚባል በህቡ የተደራጀ ሃይማኖት መሪ ነው። አብዱላህ ሐሺም የኢራቅ የሺዓ ሙስሊም ሃይማኖታዊ መሪ የሆነው የአህመድ አልሐሰን ተከታይ መሆኑን ከዚህ ቀደም የተናገረ ሲሆን በ2015 ግን አህመድ አልሐሰንን በመተካት ማለትም የመጀመሪያው መህዲን በመተካት ሁለተኛው መህዲ መሆኑን ተናግሯል። በቅርቡ ደግሞ ዘ መህዲ ሃዝ አፒርድ በሚለው የዩቲዩብ ቻናል ላይ የኢየሱስ የቅዱስ ጴጥሮስ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምና የመህዲ አለይሂ ሰላም ተተኪና እውነተኛውና ብቸኛው ህጋዊ ጳጳስ መሆኑን በመናገር የብዙዎችን ትኩረትና ተቃውሞ አግኝቷል። እንደ እርሱ ጥቁር ቆብ የሚያደርጉ ተከታዮችንም አፍርቷል። ተከታዮቹም በመዲና ካሉት ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከረዷቸው አንሳሮች ጋር ያነጻጽራቸዋል። ልክ አንሳሮች ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዜናውን እንዳደረሱት ሁሉ የእርሱም ተከታዮች ስለ እርሱ መምጣት በመላው ዓለም ላይ ዜናውን እንደሚያደርሱና እውነተኛው ጳጳስና እውነተኛው የኢየሱስ ወራሽ መምጣቱን ለዓለም እንደሚነግሩለት ይናገራል። እንደሚለው ከሆነም ተከታዮቹ ወደ ክርስቲያኖች ዋና ቤተክርስቲያን ወደ ሆነችው ቫቲካን ድረስ ተጉዘው በዛም ስሙን እየጠሩ በህብረት ባደረጉት ጩኸት ሳቢያ መሬት የሐሰት ጳጳሱን ውጠዋለች። ይህም እርሱ መህዲ ስለመሆኑ የሚያረጋግጥ ተአምር መሆኑን ያስረዳል። ይህንን ንግግሩን ከየት እንዳገኘው አሁን እነግራችኋለሁ። ስለ ኢማሙል መህዲ የሚያወራውን ሐዲስ ካጠናችሁ በዋናነት በሱኒ ውስጥ የሚገኘውን ከኢማም መህዲ ጋር በልዩ ሁኔታ የሚተሳሰሩ ሁለት ትልልቅ ተአምራቶች አሉ። አንዱ ተአምር ሰራዊቶች ሊያጠቁት ሲመጡ ሊያስቆሙት የሞከሩትን ሰራዊቶች መሬት ትውጣቸዋለች። ሁለተኛው ተአምር ደግሞ የተፈጠረው መህዲ ኮንስታንቲኖፕል ሲደርስ ሰራዊቱ ሳይዋጋ በህብረት ድምጽ ሱብሃንአላህ አልহামዱሊላህ አላሁ አክበር በማለት በእነዚህ ጩኸቶቹ ሳቢያ ብቻ የከተማዋ ግንቦች ያለምንም ደም መፋሰስ ይወድቃል የሚል ሐዲስ አለ። እነዚህን ኢማም መህዲ ብቻ የሚቀበላቸው ተአምራቶች ናቸው። አብዱላህ ሐሺም ያደረገው ግን እነዚህን ሁለት ተአምራቶች ወስዶ ለእርሱ እንደሆኑለት አድርጎ ይፋ አደረጋቸው። ለዛም ነው ተከታዮቼ በህብረት ሲዘምሩ ጳጳሱ ሞተ ያለው። ይህን ወስዶ ነው። ይህም ተአምር ነው። ይህም እኔ በመለኮታዊነት በፈጣሪ ፈቃድ ለመመረጤ ማሳያ ነው የሚለው። በርግጥ በአመታት ሂደት ውስጥ በሐሰት መህዲ ነን የሚሉ በርካታ ግለሰቦች ተነስተዋል። I myself want to reveal something that I myself is Imam Mehdi. Don't laugh at me. की जरूरत नहीं, मैं सच्चा मेहदी अलैहिस्सलाम आ चुका हूं और इस वक्त हैदराबाद በጣም የሚያሳዝነው ነገር ግን ይህ ነገር ከእንግዲህ አዲስ ነገር መሆኑ መቅረቱ ነው። የሚያስደንቅ ነገር መሆኑ እየቀረ የመጣ ይመስላል። የሚያስደነግጠው ግን ኢማም መህዲ ነኝ ብሎ ለማለት ያገኙት ድፍረት ነው። አሁን ደግሞ ሌላ አጭበርባሪ ሰው ተነስቷል። ትኩረትም አግኝቷል። በሙስሊሞች መሃል ብቻ ሳይሆን በክርስቲያኖችም መሃል። ይህንን ሰውዬ አጭበርባሪ መሆኑን የሚያረጋግጥልን አንዱ ነገር ሰዎችን ወደ ራሱ መጋበዙና በይፋም መህዲ እኔ ነኝ ተከተሉኝ ብሎ ማለቱ ነው። ነገር ግን በሰሂህ ሐዲሶች መሰረት በነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሐዲሶች መሰረት እውነተኛው መህዲ መሆኑን አይናገርም። ለአመራርነትም ፍላጎት የለውም። ራሱንም አያስተዋውቅም። ይልቁንም ኡማው ራሱ የሚያውቀውና ኡማውም እንዲመራቸው የሚያስገድደው ነው እንጂ ተከታዮች እንዲኖሩት የሚለምን በሶሻል ሚዲያ ላይ ዝናን ለማግኘት የሚሯሯጥ አይደለም። ይልቁንም ይህ ሰው ቪዲዮውን ካያችሁት ርካሽ ቲያትረኛ ነበር የሚመስለው። ስሜ አብዱላህ ነውም ብሏል። እውነተኛ ስሙም ላይሆን ይችላል። የኢስላማዊ ትምህርቶች ስልጠና የሚወሰድ አይደለም። ስለ ዲኑም ዕውቀቱ የለውም። ቪዲዮዎቹ በማይረቡ ነገሮች የተሞሉ ናቸው። በአንድ ቪዲዮ ላይ በመለኮታዊነት የተሾምኩ ኸሊፋ ነኝ ይላል። ይህም ፍጹም የሆነ የቁም ቅዠት ነው። ይህ ማጭበርበር ብቻ ሳይሆን ሰይጣናዊ ማጭበርበርም ጭምር ነው። ተከታዮቹም የተከፈላቸው አክተሮች ነው የሚመስሉት። ሁሉም ነገር በመድረክ ላይ የተቀነባበረ ነው የሚመስለው። ሰዎችን ወደ ስህተት ለመምራት የሚፈልግ ሰው ነው። ሃይማኖቱን ግራ አጋቢ ለማድረግና እውነትን ጭቃ ለመቀባት የሚጥር ሰው ነው። መሰረታዊ ሐዲሶችን እንኳን አያውቅም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ እውነተኛው መህዲ ያሉትን እንዳስታውሳችሁ ፈቀዱልኝ። ከእርሳቸው ኡማ እንደሚሆን ተናግረዋል።
ይህም ማለት ሙስሊም ነው ማለት ነው። ሰዎች ወደ እርሱ ጋር እንዲመጡ ጥሪ አያደርግም። ለ5 ለ7 ወይም ለ9 ዓመታቶች በፍትሃዊነት ይመራል። ሰዎች ምጽዋት ፈልገው እርሱ ዘንድ ሲመጡም ልብሳቸውን በሚያስፈልጋቸው ነገር ይሞላላቸዋል። ከጨዋ ዘር ይሆናል። ሰፊ ግንባርና ቀጥ ያለ አፍንጫ ያለው ነው። ከሁሉም በላይ ደግሞ ምድርን በፍትህና በእኩልነት የሚመራ ነው። በጭቆናና በአምባገነንነት ከተሞላች በኋላ አሁን እንደሚታየው ዓለም በኢፍትሃዊነት የተሞላች ናት። ፍልስጤሞች በጅምላ ጭፍጨፋ ስር ናቸው። ይህ አጭበርባሪ እስካሁን የመራው ምንም ነገር የለም። ይቅርና ለዓለም ፍትህን ሊያመጣ ወንበር ላይ ተቀምጦ ከውሸት ተከታዮቹ ጋር የውሸት ስብከት ከመቅረጽ ውጭ መህዲ ነኝ እያለ ሌላ አታላይ፣ ሌላ አጭበርባሪ ሰዎችን ግራ ለመጋባትና በስህተት ለመምራት የተፈጠሩ ናቸው። ተጠንቀቁ። መልእክቱንም ለሌሎች ሰዎች እንዲደርስ አድርጉ።